እኔ የምለው ኢየሱስ ሞቶ ነው የተነሳው ብላችሁ ታምናላችሁ? ያ አንተ አልሞተም ብለህ ነው የምታምነው? ሞቶ ሲነሳ እሺ፣ ያኔ ሞቶ በነበረበት ሰዓት ታመልከው ነበር እንዴ? ቀብር ውስጥም ያኔ ሞቶ በነበረበት ሰዓት ታመልከው ነበር? ቀብር ውስጥም ያኔ እኔ አልነበርኩም በእርግጥ ነገር ግን ክርስቶስ ያልተመለከበት ቅጽበት ሰከንድ የለችም። ቀብር ውስጥም እየተመለከ ነበር። መቃብር ውስጥም ማለት ምን ማለት ነው? እኛ አምላክ እኮ የሆነ ቦታ ላይ ብቻ ነው ያለው ብለን አናምንም። እንደናንተ አላህ የሆነች ቦታ አርሽ ውስጥ ለሊት ደግሞ 9 ሰዓት ሰማይ ውስጥ የሚገባበት እንደዛች ቦታ ብቻ ያለ መስሎ ነው እንዴ? እርሱ በሁሉ የሞላ እኮ ነው ብለን ምናምን አንድ ማለቴ ሞቶ ተቀብሮ ነበር አይደለ እኮ እስቲል እኮ መቃብር ላይ ተቀብሮ በነበረበት መቃብር ሱብሃንአላህ እስቲል እኮ መለኮት በሁሉ የሞላ ነው። አታውቅም እንዴ? መለኮት እዛች ቦታ ብቻ ነው ያለው ብሎ ያለ ማን ነው? እንደዛ ብሎ ያስተማረህ አለ? ያንተ ግን ያንተ አላህ በሁሉ የሞላ አይደለም። ሉክ በደንብ የሞላ ነው። የኢየሱስ በሁሉ የሞላ ነው። አላህ ጋር አትሂድ። አላህንም እንደርባታለና ሉክ ያንተ አላህ ከሌሊቱ 1/3 ሰማይ ውስጥ ሲገባ ከአርሹ በላይ አይኖርም፣ እዚህ ቦታ አይኖርም፣ ምድር ላይ አይኖርም። አላህ ጋር አትሂድ። እዛ ሰማይ ውስጥ ብቻ ነው የሚኖረው። የኛ ግን አዳምጣ ሉክ መለኮት በሁሉ የሞላ ነው፣ በሁሉ ያለ ነው ብለን ነው የምናምነው እኛ። ስለዚህ በስጋ ሲቀበር ክርስቶስ ይመለካል ወይ? በደንብ ነው የሚመለከው። ለሰከንድ ለማይክሮ ሰከንድ የማይመለክበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። which means ለማይክሮ ሰከንድ ለቅጽበት ላይነ ጥቅሻ እንኳን ፈጣሪ ፍጡራኑን ጥብቆቱን ያነሳበት የለም። ለማይክሮ ሰከንድ እንደው ለሽርፍራፊ ማይክሮ ሰከንድ እንኳን ፈጣሪ ጥብቆቱን በፍጡራኑ ላይ ካነሳ ፍጡራን ይጠፋሉ፣ አይኖሩም። ስለዚህ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ለማይክሮ ሰከንድ እንኳን ታባቱ ተለይቶ ያልሰራበት የለም። መለኮቱ የት ነበር? እሺ ኢየሱስ ሲሞት አዳምጣ መለኮቱ በደንብ አዳምጠሽ። ስለዚህ አባቱ ባለበት ሁሉ ቃል አለ፣ ልጅ አለ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ምን አልኩህ? ሱብሃንአላህ ጌታ ያለ አልኩህ። ሱብሃንአላህ ማይከን አንሳው። ማንም አላየም ነው ያልከው። እግዚአብሔር ማንም እንኳን ያየ የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። የት ያለው ተረከ ይላል? የት ያለው ተረከ ይላል? ማንም አላየውም ነው ያልከው። ምን ያህል እስልምና ውሸት እንደሆነ አዳምጡ። አሁን ለሶስተኛ ጊዜ ደግምለታለሁ። እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው። ማን ተረከው? የት ያለው ተረከው ይላል? እግዚአብሔር ነው የተረከው። ስለዚህ ኢየሱስ አንድያ ልጁ ነው እንጂ እግዚአብሔር አይደለም። እዚህ ጋር በራሲ ላይ ነው እንትን እያልክ ያለው። እኔ ያልኩትን ድገመው እስኪ። እግዚአብሔርን ያየው ሰው የለም። እሺ በአባቱ እቅፍ ያለ አንድያ ልጁ ተረከ። በአባቱ ምን ያለ ተረከው አልኩ? በአባቱ ምን ያለውን እቅፍ ያለው ብለሃል። ጎበዝ። ስለዚህ ወልድ ክርስቶስ የአብ እቅፍ ውስጥ ነው ያለው ማለት ነው አይደለ? እሺ ጎበዝ። አብ የት ነው ያለው? አብ ሰማይ ላይ ከሰማይ በላይ አይደለ? ማን ያለ? ሰማይ ውስጥ ያለው ብላችሁ ነው የምታምኑት እናንተ? አባውን ሰማይ በላይ ነው ያለው ከዛ ውጭ የለም ያለ ማን ነው? አንተስ ማስረጃ? ከዛ ውጭ ያለ ማን ነው? ማስረጃ ላርግብልህና ልስማማልህ ለጊዜው። ከሰማይ በላይ አለ ከአንተ ጋር ተስማማውና ወልድ በቅፍ ውስጥ ስላለ ስለዚህ ወልድ ደግሞ ከሰማይ በላይም አለ ማለት ነው። ከሰማይ በላይ አለ
ከሰማይ በላይ ያሉት ሁሉም አምላክ ናቸው ማለት እንችላለን? መላእክቶች የሉም? አልወጣኝም። አሁን አምላክ ናቸው አይደሉም? አይደለም። በመቃብር ውስጥ ያለውን እያፈረስኩብህ ነው። በደንብ አስተውልና ሞግተኛ አላም ከቻልክ አቅሙ ካለ በመቃብር ውስጥ ያለው ሲቀበር እንዴት ነው ሌላ ቦታ የለም የሚል አርጉመንት ስለሰራህ አድቫንቴጅ እየሰጠው ነው እንድሞግተኝ። በአብ እቅፍ ያለው ተረከው ከተባለ የአብ እቅፍ ነው ያለው ማለት ነው ወልድ። በአብ እቅፍ ካለ ደግሞ እስቲል አሁንም በሰማይ ውስጥ አለ ማለት ነው። አንተ ኢየሱስ መለኮቱና ስጋው ይለያል ብለህ ታስባለህ? ለአንድም ደቂቃ አይለያይም መልስ አይታምኑት? እኔ ይለያያል መሾጣኝ መለኮቱ በሁሉ የሞላ ነው እንጂ ይለያያል መሾጣኝ። ማስረጃ መለኮቱ በሁሉም የሞላ ነው ማስረጃ። አሁን የጠየቅኩህ መልሳ። ቅድሚያ ምንድነው የጠየቅከው? ጠይቀኝ። የጠየቅኩህ እኮ እየመለስክ አይደለም። ዞር ማለት ነው። እሺ በቃ አዳምጥ ውዶቼ፣ በደንብ አስተውሉ። ወልድ በስጋ በመቃብር ውስጥ በነበረበት ሰዓት ላይ መለኮት እዛ ብቻ ነው ሌላ ቦታ አይመለክም የሚል አስተምሮ የለንም። ይህን እንደጠየቅኩት ሱብሃንአላህ በአብ እቅፍ ያለው ልጁ ተረከው ከተባለ አብ በሁሉ የሞላ ነው ብለን ነው የምናምነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ምድር የእሱ ግዛት ነች፣ ሰማይ ከፍታውም ደግሞ በእሱ ቁጥጥር ስር ያለች ነች፣ በእሱ ግዛት ውስጥ ያለች ነች። እርሱ ባለበት ሁሉ ደግሞ ምን አለ? ቃል አለ። ወልድ የአብ ቃሉ የባህሪ ልጁ ስለሆነ አብ ባለበት ሁሉ አለ። ምክንያቱም ዮሐንስ ወንጌል መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እና 8 ላይ ወደ ሰማይ ብወጣ አንተ በዛለህ፣ ወደ ምድር ጥልቅ ብገባ አንተ በዛለህ፣ እንደ ነስር ክንፍ ተሰጥቶኝ ብበር አንተ በዛም አለህ ይላል። በሁሉ የሞላ እንደሆነ ወደ ላይ ቢወጣም ወደ ታይ ቢወርድም ወደ ጎን ቢበርም በሁሉ የሞላ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ወልድ ደግሞ የባህሪ ልጁ የባህሪ ቃሉ እንደሆነ ሁሉ እርሱ ባለበት ሁሉ ባለመነጠል ባለመለየት እርሱ አብሮት አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ቼክ አድርግልኝ ክርስቲያን። በእኔ አብ እንዳለ እኔም በአብ እንዳለው ይህን አታውቁምን ይላል። ስለዚህ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን እኛ። ስለዚህ አንተ እኩል ናቸው ብለን የምታምነው አብና ወልድ ጓዳም እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። ስለዚህ የአብ የባህሪ ቃሉ እንደመሆኑ ሁሉ ወልድ በአብ እቅፍ ያለ ነው። ኦኬ አሁን ወደ በመለኮት ሳይሆን በዓላማ ነው። ወደ ስቅለቱ በምንድን ነው ያልከው? በዓላማ ነው። በመለኮት ሳይሆን በዓላማ ነው። እኔና አብ አንድ ነን የሚለው ማስረጃ አንተ ማስረጃ አንተ አንተ በመለኮት ነው የሚለው ተረተረትን ተውና፣ ያ ጭንቅላት አልባው አላህን የሚያመልክ ኡስታዝ ነው ዓላማ ነው እንደዚህ ነው እያለ የሚያወራ እኛ ፊት ህዝቦት ቢመጣ እንደዚህ ነው ምንቀብረው። ከስር እያል ታብታብ የምታደርገው ኡስታዝ ራሱ ጭንቅላቱ የምትለው አላህ ጭንቅላት የለውም በዓላማ ነው ምናምን እያልክ የምትፎግረው ቤትህን ዘግተህ እኛ ቤት ስታወራ እንደዚህ ተማሪዎች ይዋረዳሉ። አንድ ማስረጃ አንጣ። አንድ ማስረጃ ብትዱኝ አብከ እኔ ይበልጣል። የጠየኩህን ማስረጃ አንጣ። ባይዘይ በዓላማ የሚለው ራሱ አያስኬድም። እንዴት እንደማላያስኬድ ላሳያችሁ። አንተ እንደዚህ በል እስኪ አላህና ሙሐመድ በአላህ ውስጥ አለ፣ አላህ ደግሞ በሙሐመድ ውስጥ በዓላማ አሉ በል እስኪ። አላህ በሙሐመድ ውስጥ በዓላማ አለ፣ ሙሐመድ ደግሞ በአላህ ውስጥ በዓላማ አለ በል እስኪ። በአላህ ያመነና በሙሐመድ ሰለላሁ ዐለይሂ ወሰለም ያመነ ገነት ወራሽ ነው ማለት ቃሉ። ያልጠየኩት አትመልስ። በእኔ ውስጥ አላህ አለ በዓላማ፣ እኔም በአላህ ውስጥ አለው በል እስኪ። አንዳችን በአንዳችን ህልው ነን በል እስኪ። አላህ በእኔ ህልው ነው፣ እኔም በአላህ ህልው ነኝ በል እስኪ። እንደዛ እንኳን ማለት አልችልም። ለምንድን ነው የማትችለው? እንደዛ አይደለም። ለምንድን ነው የማትችለው? በዓላማ እኮ ከሆነ ችግር የለውም፣ በዓላማ ከሆነ ችግር የለውም ብላችሁ ኡስታዝ ያ ደደብ ኡስታዝ እንደዛ ያስተምሯችሁ የለ? እስቲ እኛ ጋር ድገሟት። አንተ መለኮቱ ሁሉም ቦታ አለ ካልከውም እኮ እንደዛም ሊሄድልህ አይችልም። ለምን ሽንት ቤት ውስጥም አለ እንደ ኢየሱስ አለ። ችግር የለውም። ሽንት ቤት ያቆሸዋል። አንተን አለ ያቆሸዋል፣ ያቆሸዋል። ሱብሃንአላህ
ኢየሱስ ሽንት ቤት ውስጥ አለ የሚለውን ማስረጃ ካመጣ ቆይ እኔ እሰጥሃለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ። አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብህ። ከዛ በኋላ አላህ የሚያቆሸው ነገር አለ። አላህ የሚያቆሸው ነገር አለ። መጀመሪያ ጥያቄን መልሰህ ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? እንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ የሸቶት ምናምን የሚያቆሽሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህም ያቆሽሸው ነገር አለ። አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሆኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ፣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። ያ የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። መቆሸሽ የሚነገረው ለኛ ነው። ለኛ እንኳን የተነገረን ከገነት ከወጣን በኋላ ነው። ለኛ ለፍጡራኑ እንኳን መቆሸሽ ከፍጡራን ባህሪያችን ለህመም ለጉስቁልና የተጋለጥን ከመሆን አንጻር የተነገረ ነው እንጂ መሽተት፣ መግማት፣ መታመም እነኚህ ለሌሉበት ነገር ቆሻሻ ራሱ አንጻራዊ ነው። ቆሻሻ ራሱ አንጻራዊ ነው። እኛን ባክቴሪያዎች ሲነኩን ስለሚያሙን ሽንት ቤት ስገቡ ከሽታው አንጻር ጉንፋን ስለሚይዘን ታይፎስ ስለሚይዘን ስለምንታመም ያ ቆሻሻ ለኛ ቼንጅ ያመጣልኛ ላይ ፈጣሪ ላይ ምንም ነገር ፍጡር ሊያቆሽሸው አይችልም። ምንም ነገር ደግሞ ለሱ ንጹህ ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው እኛ ስንቆሽሽ በውሃ እንታጠብና እንጠራለን። ግዑዝ አካል ስላለን ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎይድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይ ዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ይሄ ላይናችን ላይት መጥኖ የሰጠንን ይሄንን አምፑሉ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ ብትሉ ይሄ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባል አይገባ የሚያስጨንቃችሁ ምንድን ነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል አዳም ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ በቂያማ ቀን ግን በጣም የሚገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን
ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚያቆሽሸው ከሆነ የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት የቂያ ማለት አላህ እጁን መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን አጥቦ ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሸው ነገር የሚታርገው ክርስቲያን የልጅ በደንብ አስተውሉ። ሌላኛ አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው፣ በገማ ጭቃ። ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱብሃንአላህ። ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ሱብሃንአላህ። አይታይም ብለህ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው። ተመስሎባቸው ነው። ተመስሎባችሁ ነው። ምን ማለት ነው? ተመስሎባቸው ነው ማለት ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ዒሳን፣ ይሁዶቹ አዛ ሲያረጉት። አርዛ ይሆናል እሱ ይመቸው። ይሁዶቹ አዛ ከሚያደርጉትና ሌላ ሰው ከሚያሰቅል ራሱን ለምን አያሰቅልም? ኢሳን ራሱን ለምን አያሰቅልም? ኢሳ ለምን እንዳይሰቀል ፈለገ? አላህ ኢሳ የአላህ ባሪያውና ነብዩ ነው፣ የተከበረ ነብዩ ነው። ያ የተሰቀለው ደግሞ የኢሳ የአላህ ጌታ ነበረ? ባሪያው ነበረ? አይደለም። አላመጣንም። ታዲያ ባሪያው ነው። ኢሳ የተከበረ ነብይ፣ ኢሳ የተከበረ ነብይ ነው። አላህ የራሱ እቅድ አውጥቶ ነው። እቅድ ሲያወጣ ሌላ ሰው በኢሳ ቦታ አሰቀለ። ከዛ ያንን ወሰደና አይሁዶቹን ገዛ። ታዲያ አይሁዶቹ ጥፋታቸው ምንድነው? ኢሳን ሰቅለናል በማለታቸው። ኢሳ የሚመስል ሰው ከሰጣቸው፣ ኢሳን አስመስሎ ፊቱን ከሰጣቸው አይሁዶቹ ጥፋታቸው ምንድነው ታዲያ? ጥፋታቸው አንድ ኢሳ ይዞ የመጣውን ሃይማኖት አለመቀበላቸው፣ ሁለተኛ ደግሞ ያንስ እሱን ለመስቀል ወይ ለመግደል ማሳደዳቸው። ኖ አሁን ኢሳን ሰቀልን ብለው አሉ። በኢሳ ቦታ የተሰቀለው ሰውዬ የኢሳ ጓደኛ ነው? የኢሳ ቤተሰብ ነው? ምንድን ነው? ያው እሱ መረጃ ደግሞ ሲደርስበት ይነግርሃል። ለጊዜ ተመልሶልሃል አይደለ? አልተመለሰልኝም። እንዴ ለምን አልተመለሰም? እንዴ በአንዱ ቦታ አንዱ የሚያሰቅለው ኢሳ ለምን ድራማ እየሰራ ነው? እንዴ ኢሳ እኮ አይደለም የሚያሰቀለው አላህ ነው። ኦኬ እሺ፣ ኢሳ ይሄንን ያውቃል? አዎ ያውቃል። አዎ ነግሮታል። አላህ ወደ ራሴ ወስደሃለሁ ብሎታል። ኦኬ ወደ ራሴ ወስደሃለሁ ብሎታል። ወደ ራሴ ወስደሃለሁ እሱ ወደ እሱ ይወስደኛል ብሎ ነግሯቸዋል።
ለማን ለሰዎቹ እሱን እኔ እንጃ። ያው አልነግሯቸዋል ለማለትም እርግጠኛ አይደለሁም። መዋሸት አልወድም እኔ ታውቃለህ። ደግሞ እንደ ክርስቲያኖቹ መዋሸት አልወድም። አንደ ሙስሊሞቹ በል ተሳስተ ነው። አይዞህ ኤኒዌይስ አልነገራቸውም። ነገራቸው የሚል የለም። እሺ ስለዚህ መልኩን ነው ቀጥታ ለእነኛ የሰጠው ወይንስ እንዴት ሊሰሉት ሲሉ ነው ወይንስ አስቀድሞ ነው የሰጣቸው መልኩን የለወጠው? እኔ የምልህ ኮሜንተሮች በእናትህ ስድብ ገዝቶ ነው የሚያመጡት። ግን ይሄን ሁሉ በጣም ችሎታ አላቸው። እውነት ምን አልከኝ? ፎይ ኢሳ መልኩን የሌላኛው ሲይዝ የሚሰቀል ቀን ነው እንደዚህ የሆነው ወይንስ አስቀድሞ ነው? እሱንም አልደረስኩበትም። የደረስኩበትን ነግሬሃለሁ። ኦኬ ኢሳ ተመልሶ ይመጣል? አዎ ይመጣል። መቼ ይመጣል? ይመስለኛል ያው ከደጃል በኋላ ይመጣል ኢሳ። ኦኬ ከዛ ደጃልን ይገላል፣ ጊዜ ያስቀራል። አዎ ከዛ በኋላ ያኔ እንግዲህ ከዛ በኋላ ተመልሶ ኢሳ ይሞታል። አሁንም መልሰው እስቲ አንድ ጥቅስ ላይ ከቁርአን ላይ እንደዛ የሚል አንድ ጥቅስ ኢሳ ተመልሶ ይመጣል፣ ደጃልን ይገላል፣ ጊዜ ያስቀራል፣ ተመልሶ ይመጣል የሚል አንድ ጥቅስ እኔ ከዮሐንስ ወንጌል ላይ እንጂ ከኦሪት ዘፍጥረት ማስረጃ አልፈልግም ማለት እችላለሁ። ሐዲስም መቀበል አለብህ የኛ። ስለዚህ አላህ አያውቀውም ማለት ነው። አላህ አያውቀውም ማለት ነው። እኔ ኦሪት ዘፍጥረትን ፈጣሪ አያውቀውም። ዮሐንስ ወንጌል ብቻ ያስኬዳል። ሱብሃንአላህ ሐዲስ ቁርአን ነው እንዴ? ሐዲስ ቁርአን ነው። ከይፎ ጋር ነው እያወራው ያለሁት። ክርስቲያን ተማር መጀመሪያ። ቆይ መጀመሪያ ሐዲስ ቁርአን ነው ወይ? ሐዲስ ቁርአን የኔ ልጅ አስተምርሃል አይደለም? እኔ ማለት ነው የኔ ልጅ አስተምርሃል። አሁንም ወልዶ በቅርብ ሐዲስ ቁርአን ነው። ወልደሃል እንደ ልጅ ወልዳለህ፣ ያስተምርሃል። አንተን ችግር የለውም። በሁለት ዓመቱ አንተ ጋር ነው የምልህ። ሐዲስ ቁርአን ነው ወይስ አይደለም? ቆይ ከይፎ ጋር ለወራት መጥነኝም በእናትህ ሚውት አድርግ። ቀጥል። ሐዲስ ቁርአን ነው። መጀመሪያ ምግብ ብላና ድምጽህን አስተካክለና በእናትህ። ሐዲስ ቁርአን ነው። መልስ። ቆይ ተው እፎይ፣ ችግር የለውም ያውራ። ተው አይኔ ከይፎ ጋር ነው የማወራው፣ ከአንተ ጋር አትመጥነኝም። ሐዲስ ቁርአን ነው ወይስ አይደለም? ሐዲስ መገለጥ ነው እንዴ? ተው እኔ ወርዳለሁ ከአንተ ጋር ከማውራ። ውረድ። መቼም አትመልሷትም ይችን ጥያቄ ጠየቅኳ። መቼም ድጋሚ ብትፈጠር ይህን ጥያቄ አትመልሰው። ያ ባይዘው ያላስወረድኩም ራሱን የወረደው ልጅ። ያ እኔ ቀለል ብዬ እንትን ስለ አንተ አከበድክበት። እቺ አትመጥኑኝም የምትል ተረት ደግሞ ሰሞኑን በጣም እየበዛች ነች። በነገራችን ላይ እስካሁን ስንት ጥያቄ ጠይቀዋል? አንዱንም አልመለሰም። ክርስትና ላይ ግን የጠየቀውን ጥያቄ ሰምታችኋል ሁላችሁም። እስልምናቸውን አንድ የሚያውቁት ነገር የለም። የክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። እስልምናቸውን በየት በኩል ያውቃሉ? ከዛ በኋላ አንቀውን የያዟቸው በዚህ ስለሆነ ማለት ነው። ቀጥሉ። የሚገርም ለምን ግን አላህ ኢሳን ወደ ራሱ ከወሰደው ለምን ማጭበርበር አስፈለገው? ሰዎች እንዲጭበረበሩ ለምን ምክንያት ሆነ? ይሄን ጠይቁልኝ። ኦኬ አሬክስን ሙስሊም ነው። ኢሳን ማዳን ከሆነ ዓላማው ኢሳ ከዳነ ኢሳ ከተወሰደ በሱ መልክ ሌላ መልክ ማስመሰሉ ምንድነው ጥቅሙ? ይሄን ቢነግሩን ጥሩ ነው። ምን አልክ? አሬክስን ሙስሊም ነው። አልሐምዱሊላህ። መልካም። በኢሳ ቦታ ማን ነው የተገደለው? ከተከታዮቹ አንዱ ነው። ማንኛው? አብዛኞቹ ስለሚመሳሰሉ ከተከታዮቹ አንዱ ነው። ስንት ተከታዮች ነበሩ? አልተሰቀለም። ሐዋርያቶቹ ማለት ነው አይደለ? አዎ። ማንኛው? የትኛው ሐዋርያ? አብዛኞቹ ይመሳሰላሉ። ከመካከላቸው አንዱ ነው እኮ። ማንኛው ሐዋርያ? ስም አላቸው እኮ ሁሉ። ማቴዎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ፣
ማንኛው ተመሳሳይ ናቸው ሁሉም። ስማቸውን ለጊዜው እንተው። ግዴታ ነው። ያ ምን ስማቸውም እንደዛው ተመሳሳይ ነው፣ መልካቸውም ተመሳሳይ ነው፣ ስማቸውም ተመሳሳይ ነው። ተመሳሳይ ናቸው። ቁርአኑ ለምንድን ነው እነዚያ የሰቀሉት በመጠራጠር ውስጥ ናቸው የሚለው? እናንተ ናችሁ ተጠራጣሪዎቹ ወይስ የሰቀሉት ናቸው? እንልክ ተጠራጣሪዎቹ እናንተ ናችሁ ወይስ የሰቀሉት? የሰቀሉትማ ተመሳስሎባቸው ነው። ከሐዋርያት መካከል አንዱን የሰቀሉት። ይሄ እኮ አይመጣውም ወንድማችን። የሰቀሉት ክርስቲያኖች ናቸው። ሊሆን አይችልም። የትኛውም ክርስቲያን ጋር ስትሄድ ክርስቶስ ተሰቅሏል ነው የሚለው። ምንም ጥርጣሬ የለብንም እኛ በፉል ኮንፊደንስ የምንናገረው ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ፕሮቴስታንት ጋር፣ ካቶሊክ ጋር፣ ኦርቶዶክስ ጋር ኢየሱስ ተሰቅሏል ነው። ምንም ጥርጣሬ የለብንም። ሐዋርያ ተሰቀለ፣ ሰንበዲ ተሰቀለ የሚል ጥርጣሬ ውስጥ አይደለንም። እናንተ ናችሁ ሐዋርያት ነው የተሰቀሉት፣ ሐዋርያት አንዱ ትላላችሁ። አንተ እንዳልከው አንዳንዱ ተመሳሳይ ናቸው አናውቅም አልክ። አንደኛው ደግሞ ይመጣና ሰንበዲ ነው ይለናል፣ ሌላኛው ይመጣና ሰንበዲ ነው ይለናል። ጥርጣሬ ውስጥ ያላችሁት ማን እንደተሰቀለ እንኳን ማታውቁ እናንተ ናችሁ እኮ እኛ አይደለንም። ጥርጣሬ እየተከተላችሁ ያላችሁት እናንተ ናችሁ። ቁርአኑ እናንተ ላይ ነው አፕላይ የሚሆነው። ኢብን ከሲር ሌላ ይላል፣ ጠበሪ ሌላ ይላል፣ አስጡጢ ሌላ ይላል፣ ጃለሌን ሌላ ይላል፣ ኢብን አባስ ሌላ ይላል። እርስ በርስ ሙፈሲሮቻችሁ እንኳን መግባባት ያልቻሉበት ማለት ነው። ኢሳ አልተሰቀለም። ከሚከተሉት አንዱ ተሰቅሏል። የሚከተሉት ወንድማችን ይታወቃሉ። ስንት ዓመት ኖረው ማን የት እንዳስተማረ ይታወቃሉ። ዝም ብሎ በደፈናው ሞተዋል ማለት ስም ማጥፋትም ነው። ይታወቃል። ጴጥሮስ ብትል ጴጥሮስ የት እንዳገለገለ ይታወቃል። ማቲው ብትል ማቴዎስ የት እንዳገለገለ ይታወቃል። ዮሐንስ ብትል ዮሐንስ መቼ እንደሞተ፣ የት እንዳገለገለ፣ የት እንዳስተማረ፣ ምን እንዳደረገ ይታወቃል። ፊልጶስ ብትል እንደዛው፣ ቶማስ ብትል እንደዛው። ስለዚህ ዝም ብሎ በደፈናው ከአንዱ ተገድሏል። ኦኬ፣ እንዴት ነው የተገደለው? እሺ ይሁዳ ኢሳን አሳልፎ ሊሰጥ ሲል አብዛኞቹ ስለሚመሳሰሉ እንዲህ ስም ነበር ያደረጉት አይደለ? እሺ ያኔ አላህ ነብዩን ሊያሰቅለው አይችልም ወይም ሊያስገድለው አይችልም። ያኔ ሰወረባቸው። ለምን ነው ሊያስገድለው ማይችለው? ከመካከላቸው አንዱ ስለሚመሳሰል አንዱ ነብዩን ለምንድን ነው እሱ አላህ ሊያስገድለው ያልቻለበት ምክንያት ማይችለው? አላህ ነብዩን ሊያሰቅል አይችልም። ነቢያት አይገደሉም? ያስተምር ነው የላከው። አይገደሉም ነቢያት ማለት ነው? አይገደሉም። ስለዚህ ቁርአኑ ተሳስቷል ማለት ነው። ነቢያቶች ይገደላሉ ያለው ለኢሳ እሱ አይሰራም። ኢሳ ነቢይ አይደለም፣ እውነት ነው፣ አምላክ ነው። ያላ ቃልና መንፈስ ነው። ትክክል። ቀጥልሽ። ስለሆነም ይሁዳ አሳልፎ ሲሰጥ እንዲህ ስም ያደረገው አብዛኛው ማስረጃ እስቲ ከቁርአንህ አንድ ጥቅስ ብቻ ይሁዳ አሳልፎ ሲሰጥ ሲስም ምናምን የሚለውን ተረተረት እስቲ ቁርአንህ ላይ ያወራኸውን ማለት ነው እስላም እንደመሆነ አንድ ማስረጃ አንዱ መጽሐፍ ቅዱስ ላይ እኮ አለ። እሱ ከኛው ይልቅ ከእናንተ ላይ ይበዛል። እስልምና የምታሟላው አንድ ከመጽሐፍ ቅዱስ አንድ ከእስልምና እየወሰድክ ነው። አልወጣንም። እስልምናው በራሱ መቆም አይችልም። የሆነ መረጃ ስታጡ ከመጽሐፍ ቅዱስ ቆንጠል አድርጋችሁ ትወስዳላችሁ። ታዲያ ይሁዳን እዛው ስወስድ እዛው ክርስቶስ እንደተሰቀለ ለምን አትወስድም? ታዲያ ከአንዱ ፔጅ ላይ ለምን ቀንሰህ ትወስዳለህ? ካልወጣ ደግሞ እስቲ ከ114ቱ ምዕራፍ ውስጥ አንድ ጥቅስ አይደለም፣ ከ114 ከቡሃሪ ከሙስሊም ከአቡ ዳውድ ከናሳይ ከኢብን መጃ ከናሳይ እስቲ አንድ ማስረጃ ስጠኝ። እስቲ ያልከው ያወራኸው አንድ ማስረጃ
መጽሐፍ ቅዱስን አንብብ አልኩህ እኮ። ቴንኪው። ስለዚህ እስልምና በራሱ መቆም ማይችል ነው ማለት ነው። መጽሐፍ ቅዱስ ላይ ካልተጣበቃችሁ እሷኑ ከአንድ ፔጅ ላይ ትንጥዬ ታሪክ ትቆነጥሩና ከዛ ወዲያ ታጣምማላችሁ፣ ሙሉን አትወስዱም ማለት ነው። ያላህ ቃል ሙሉ ነው። ሙሉ ከሆነ እስቲ አንድ ማስረጃ ስጠኝ። አሁን ላወራኸው ከቁርአን ወይንስ መጽሐፍ ቅዱስ ነው ያለው? መጽሐፍ ቅዱስ ነው ሙሉ። እናንተ አምላክ ብላችሁ የምታመልኩት የሚሰቀል የሚሰቃይ የሚበላ የሚጸዳዳ እንዴት ይህ ራሱ እኮ በጣም የሚያስቅ እኮ ነው በእውነት። እስቲ ና የሚጸዳዳ የሚለውን እስቲ ማስረጃ አንጣ። እስቲ ማስረጃ አንጣ። ሱረቱ እንትን ክፈትልኝ ክርስቲያን አልአንቢያ 104 ላይ ተፍሲር ኢብን አባስን አዘጋጀው እና ቁርጡቢን አዘጋጅልኝ። የሚጸዳዳ ብለህ ላልካት ማስረጃ አንጣ እስቲ። እኔ አላህ ስፐርሙን እንደሚረጭ አሳያለሁ። አሁን አፍጥራ ኢየሱስ ይበላል አይበላም? አሁን ማስረጃ የሚጸዳዳ ብለህ በአፍ ለተጸዳዳው ማስረጃ አንጣ። ሰው ነው አምላክ ነው እያላችሁ እኮ የምትለፋደዱ አይደለም። ማስረጃ አንጣ። መጽሐፍ ቅዱስን አንብብ ጨርስ። መጽሐፍ ቅዱስን እንዴ ጥሩ እና ላንብብልህ እንዴት እንደሚነበብ ላሳይ። ኦኬ 21:104 ላይ በነገራችን ላይ ሙስሊሞች በገነት እንበላለን ብለው ያምናሉ፣ እንጠጣለን ብለው ያምናሉ። ነገር ግን የሚወጣው በፈስ ምናምን መልክ ነው እንትናቸው እና እናንተ እንኳን በገነት አንጸዳዳም ብላችሁ ነው የምታምኑት አይደል? አንዴ ያንተ አላህ ግን ስፐርሙን ከአርሹ ስር እንደሚያንጠባጥብ ላሳይ። ይቅርታ አድርግልኝና ኦኬ የሚታይ ከሆነ እዚህ ጋር Allah is exalted and the glorified will send down water from beneath the throne። አላህ በቂያማ ቀን ማለት ነው ሰዎችን የሚቀሳቀስበት ከአርሹ ስር ስፐርሙን ፈሳሽ ስፐርም የሚመስል ነገር ልኮ ነው። like the semen of men and from it their flesh and bone will be grown። የወንድ ስፐርም ነው ይመስላል። የሰው ወንድ ነው ወይንስ የዝንጀሮ እና የውሻ ስፐርሙን ለቆ እንደገና ያበላቸዋል? በመሰለኝ አትረዱ። ይህ በቀላሉ የምትረዱት አይደለም እናንተ። መጀመሪያ መጽሐፍ ቅዱስን በቁ ተረዱት እናንተ። ያላ ስፐርም ከአርሹ ስር የሚለቃት ከባድ ነች። እስቲ ፈስራት አንብባት እስቲ። ስፐርም ይታል ስፐርም የሚለው ይታል እስኪ። like the semen of men የወንድ ስፐርም የሚመስል እኮ ነው እያለ ያለው እንጂ ነው ይላል እኮ ስፐርም እኮ ግን የሚመስለው የማንን ስፐርም ነው የሚመስለው? የሚለቀው የማንን ስፐርም ይመስላል? ሲመን ማለት ያላህ ስፐርም የወንድ ይመስላል። ያላህ ስፐርም ምን የሚመስል ነው? ከአርሹ ስር የሚለቃት ከመቃብር የምትነሳው በወንድ ስፐርም በሚመስል ነው አይደለ? አርሹ ማነው ያለበት? ሲመን ማለት ፈሳሽ ነው። ፍሉድ ማለት ምን ነበረ? ፍሉድ ፈሳሽ ነው። ምንድን ነው? ሊኩዊድ ማለትስ? ያው ነው። ሲመን ማለትስ? እሱም እንደዚያው ነው። ፈሳሽ ማለት እኮ ነው። ሲመን ኦፍ ሜን ማለትስ? ይመስላል ለማለት ነው። ምንም የተለየ ነገር የለውም። ስፐርም ማለት ምን ማለት ነው? ሴመን ኦፍ ሜን ማለት ምን ማለት ነው? ይመስላል አልኩህ እኮ እንጂ ነው ስፐርም ነው አይልም እኮ ቃሉ። ሴመን ኦፍ ሜን ማለት ምን ማለት ነው? ስፐርምን አሳያለሁ እኮ ኢብን አባስን አዘጋጅልኝ ይሄንኑ ተፍሲር። ስፐርም የምትል ቃል ነው ማየት የፈለገው። ስፐርም የሚለው ቃሉን አሳየው። የወንድ የሚመስልና ነው። ችግሩ እኮ ይሄ እኮ ነው አሉ ሆነ ምናምን የሚለውን ነገር አትረዱትም። በአረብኛና በአማርኛ ያለው ችግር የለው። ተረዳ ነው በደንብ ገባል። አላህ የሚለቀው ከአርሹ በታች እናንተን ከመቃብር ለማስነሳት አስቀድሞ በፈጠራችሁ በምኑ ነው? ሎክ we began the first creation through what አንብብልኛ አንብብ
አርኤክስ ኤን አንብብ። ቀጥል። አስ ምንም እኮ አይደለም። ኤክስክሬሽን ስሩዋት ስፐርም የሚለውን አንተ በአንድ አማርኛ ትርጉም ነው የምትተረጉመው፣ እንደዚህ አይደለም። ሌላ እስቲ ሁለተኛ ትርጉሙ ምንድን ነበር? ስፐርም እነዚህ ሰዎች ተራቀቁ ማለት የተለየ ነገር የለውም። በአንተ ቤት የወንድ ፈሳሽ ይመስላል ስታስበው፣ ልጅነት የሚያሳየው አንተ በጣም ያስቃል። አንተ ይሄንን ጭንቅላት ግን ካላህ ነው የተዋስከው እንጂ መቼም የሰው አይደለም። በጣም ልዩ ነው። ሴመን ኦፍ ሜን ማለት ፈሳሽ ማለት ነው። ስፐርም ማለት አይደለም። ስፐርም ማለትም ደግሞ ስፐርም ማለት አይደለም። ይሄንን ጭንቅላት አላህ ብቻ ነው የተሸከመው ስለሌለው ማለት ነው። ለማንኛውም ኢየሱስ ሲሰቀል ኢየሱስ ሲሰቀል አብና መንፈስ ቅዱስ ሽንት ቤት ነበሩ ወይንስ ጭፈራ ቤት ነበሩ? አስረዳን። አላህ ከሌሊቱ 1/3 ላይ ወደ ቅርቤቱ ሰማይ ሲመጣ እጁ የት ነበር ያለው? ባቱ ነው የመጣው? እግሩ ነው የመጣው? ጥፍሩ ነው የመጣው? ወይንስ አይኑ ነው የመጣው? ወይንስ ገሃነም ውስጥ ከአላህ ጋር ከመሐመድ ጋር ቡጊ ቡጊ እያሉ ከሁር ላይኖች ጋር እየጨፈረ ነው ባቱ? ማህፀን ውስጥ የነቻች እንትን ላይ የማላህ ማህፀን እንደዚህ ጎተተችው የት ነው ያቀረችው? ከሌሊቱ 1/3 ወደ ቅርቤቱ ሰማይ ሲመጣ አረበኛ አንተ ታስበው አይደለም የሚተረጉመው። ችግር የለውም። ያላ ባቴን ነው የሚቀረው። ከሌሊቱ 1/3 አላህ ወደ ቅርቤቱ ሰማይ ሲመጣ እግሩ የት ነው የሚቀረው? ባቱስ በባቱ ነው የሚመጣው? በእግሩ ነው የሚመጣው? እጁስ የት ነው ያለው? ነው ይመጣሉ እነሱም ወደ ቅርቤቱ ሰማይ ወይንስ ከሁር ላይኖች ጋር ያሁሩ ላይን የሚለውን ዘፈን ሰምተዋል? ክርስቲያን ኡስታዞች የእናንተው እስከነ ብልቱ እስከነ ቆሻሻ መጥቶላል እኮ። እኔስ ያለህን ጭንቅላት ተሸክመኛ ጋር ስትመጣ ትሰጣለህ እንደዚህ